ሃይ ሰላም እንዴት ናችሁ? ሰላማችሁ ይብዛ። ዛሬ እንግዲህ የምንመለከተው ስለ ቁማር ነው። እንዴት ሰው ለቁማር ተገዢ ይሆናል? ቤቲንግን ለመተው ይህን አድርጉ። ቁማርተኛም አጫሽም ጠጪም እንዴት አደገኛ ሱሰኞች ተብለው በአንድ ተመደቡ። በተለይ ቁማርተኛ ወደ አፉ የሚጨምረው ሳይኖር ቁማር እንዴት በሰው አእምሮ ነገሰ? ቁማር አጫዋቾች ይህን እንድታውቁ አይፈልጉም። እነዚህንና መሰል ጥያቄዎችን በዚህ ዝግጅታችን ውስጥ የምንመልስ ይሆናል። እኛ የሰው ልጆች አሁን ላይ መኖር ከመርሳታችን የተነሳ ለብዙ ችግሮች ተዳርገናል፣ እየተዳረግንም ነው። አሁን ላይ መኖር ማለት የነገን ለማወቅ ጉጉ ያለመሆን ማለት ሲሆን ምንም ይሁን ምን አሁን በጥሩ ሁኔታ መኖር ማለት ነው። ሰዎች አሁን ላይ መኖርን ሲተዉ ከሚያንጸባርቋቸው ባህሪያቶች መካከል ተደጋግመው የሚከሰቱ ነገሮችን ችላ ማለት፣ የበለጠ ስላልታወቀው ለማወቅ መፈለግ የመሳሰሉት ናቸው። ሰው ተደጋግሞ በተመሳሳይ ሰዓት ሁሌ ለሚመገበው ተመሳሳይ ምግብ ፍጹም ፍላጎት የለውም። እንደሚመገብ ያ ምግብ እንደሚበላ፣ ነገር ግን የምግቡን አይነት ካላወቀው ደግሞ ለጠ ለዛ ምግብ ጉጉቱ ይጨምራል። ማንኛውም አይነት ቁማር ቤቲንግም ይሁን ከረምቡላ ወይም ፑል አሊያም የካርታ ቁማርን ሁሉም ስለሚመጣው እርግጠኛ ካለመሆን የመነጨ ነው። እንዴት ማለት ጥሩ ሰው ሁል ጊዜ ቆምሮ እንደሚበላ እንደሚያሸንፍ ቢያውቅ በውስጡ ፍላጎት አይኖረውም። ለምሳሌ ሁለት ክለቦች የእግር ኳስ ግጥሚያ ቢያደርጉ ማን እንደሚያሸንፍ በእርግጠኝነት ቢታወቅ ያን ግጥሚያ አይቶ ለመጨረስ ሰው ትዕግስት አይኖረውም። ቤቲንግም ሰው ሲጫወት ያሸንፍ አያሸንፍ ምንም እርግጠኝነት በውስጡ የሚያውቀው ነገር የለም። ይህ እርግጠኛ ያለመሆን ደግሞ ለረጅም ዘለቅ ላለ ጊዜ ቁማርተኛ ሆኖ እንዲዘልቅ የአጫዋቹም የሀብት ምንጭ ሆኖ እንዲቀጥል ያደርገዋል። በዚህ በቤቲንግ ጨዋታ ላይ ሁልጊዜ ቢሸነፍ ወይም ደግሞ ሁሌ ቢያሸንፍ ፍላጎት አይኖረውም። ምሳሌ ያነሳን እንጂ ያው ብርማ የሚጠላ ማን አለ? ግራ አጋቢ ነው አይደለ? የሰውን ልጅ አእምሮ ደስታ የሚወስን በአእምሮ ውስጥ የሚገኝ አንድ ኬሚካል አለ። ይህ ኬሚካል ዶፓሚን ይባላል። በአእምሮአችን ውስጥ የሚገኙ መልእክት ማስተላለፊያዎችን እርስ በራሳቸው እንዲገናኙና ሰው ንቁ እንዲሆንም ያደርጋል። ታዲያ ሰው ቁማር ሁልጊዜ እንደሚያሸንፍ ካወቀ ይህ ኬሚካል በመጠኑ ከአእምሮ ወደ መላ ሰውነቱ ለመሰራጨት ዝግጁ ሆነ ማለት ነው። ይህ በተወሰነ መጠን የአእምሮ ውስጥ ሁሌ በተወሰነ መጠን ብቻ ነው። በሌላ ጎኑ ደግሞ ቆማሪው ቁማር እየቆመረ 4 ቀን ሳያሸንፍ እንበልና በአራቱ ቀን 400 ብር ተበላ። ታዲያ አምስተኛው ቀን ላይ 200 ብር ቢያሸንፍ ይህ ቆማሪ ደስታው ቀን በቀን ቆምሮ ካሸነፈው ሰው የበለጠ ነው። እንዴት? ተስፋው ከፍ ይላል። አሁንም ቀጥዬ ቆምሬ የቀረውን ብሬን መልሳለሁ ብሎ ቆምራል። ይህ ደስታው ተስፋው የበለጠ ደስተኛ በተከታታይነት እንዲቆምርም ያደርገዋል። ሰው ደስተኛ ሲሆን የበለጠ ያቅዳል፣ የበለጠም ይፈልጋል። ቁማር መቆመር የተጀመረው ያ መልኩ የተለያየ ቢሆንም ከክርስቶስ ልደት በፊት ነው። ቁማር ግን እንዴት ከሱስ አስያዥ ቁሶች ጋር እኩል የሰውን ሕይወት ሊያዛባ ቻለ? ሱስ አስያዥ ቁሶች የሚባሉት እንደነ ሲጋራ፣ ኮኬን፣ አልኮል፣ ሄሮይን የመሳሰሉ ናቸው። ታዲያ እነዚህ ቁሶች በቀጥታ ሚሆን በተዘዋዋሪ ወደ ተጠቃሚው ሰውነት በመስረግ ያንን ሰው ሱሰኛ ያለነሱ መንቀሳቀስ እንዳይችል የዕለት ተዕለት ተግባሩ መከወን እንዲያቅተው እንዳይችል ያደርጉታል። እነዚህ ቁሶችም ሆነ ቁማር ቤቲንግ አእምሮን ነው የሚቆጣጠሩት። ቁማር ወደ አፍ ምንም የሚያስገባው ነገር የለም። ግን ሰው ሲያሸንፍ አእምሮን ደስ የሚያሰኘው አእምሮ ኬሚካል ኒውሮ ትራንስሚተር ኬሚካል ወደ አእምሮና አካሉ በመርጨት ደስተኛ እንዲሆን ያደርገዋል። ይህ የደስታ ስሜት ግን በየትኛውም መልኩ ሱሰኛ በሆኑ ሰዎች ላይ ጸንቶ አይቆይም። በዛ ከተባለ ለ2 እስከ 3 ደቂቃ ቢቆዩ ነው። ይህ የደስታ ስሜት እየከሰመ ሲመጣ ደግሞ ያ ሰው ድጋሚ መፈለጉ ያን የደስታ ስሜት ያንን ሱስ ያስያዥ ነገር እንዲደጋግመው ያደርገዋል። በተለይ የሚደጋግመው ያ ሱሰኛ ባላወቀውና ባልጠበቀው ሰዓትና ጊዜ ደግሞ ሲሆን የዛ ሱስ ቀጣይነት አያጠራጥርም። አንዳንድ ጊዜ ቤቲንግ የሚጫወቱም ሆነ የሚቆምሩ ሰዎች እንዴት ስናሸንፍ ብር እያገኘን የምንጫወተውን ጨዋታና ሲጋራ ጫሾቹም ወይም አልኮል ጠጥቶ አካል ጉዳቱን የተጎዳ ሰው ጋር እኩል ሱሰኛ እንባላለን የሚሉም አሉ። ምንም አይነት ቁስም ሆነ ቁስ አልባ ባልሆነ ነገር ላይ ተንተርሶ ጊዜው ባልተወሰነ ድግግሞሽ መራራቅ መሃል የሚገኝ ደስ የሚያሰኝ ድርጊት አእምሮን መቆጣጠር አቅም አለው። አእምሮ ያለዛ ድርጊት ሌላ ማሰብ እስኪከብደው ድረስ ተጽዕኖ ያሳድርበታል። ይህ ደግሞ ለዘርፈ ብዙ ጉዳቶችም ይዳርጋል። ቁማር ወይም ደግሞ ቤቲንግም ሊሆን ይችላል። ጉዳቶቹ በብዙ ሲሆኑ ጥቂቶቹ ጤናን ያቃውሳል፣ ጊዜን ያሳጣል፣ ለዕዳም ይዳርጋል፣ እንዲሁም ከሰዎች ጋር ያለንን ግንኙነት ያሳሳል። ቁማር የሚቆምር ሰው ስለ ራሱ ለማሰብ አመጋገቡ፣ ንጽህና የመሳሰሉት ጊዜ አይኖረውም። በዚህ ደግሞ እንኳን የሚበላውን ሊያቅድ የበላውንም ሊያስታውስ የቀረበለትን በልቶ እስኪጨርስም እንኳን ከመቼው ጨርሼ ጊዜ ደርሶ በተጫወትኩ ያው እሱ የሚለው በቁመርኩ ነው የሚለው። ቁማር ጉዳቱ ብዙ ናቸው። በአካባቢያችሁ የምታውቁት በቁማር ምክንያት ጉዳት የደረሰበትን ሰው ስም ሳታነሱ ምሳሌ አድርጋችሁ ኮሜንት ላይ ጻፉልን፣ እንማርበት። ቁማር ሲጀመር ለድብርት ማስለቀቂያ
ከሰው ለመቀላቀያ፣ ለማሸነፍ፣ ብር ለማግኘት፣ ለመዝናናት ብቻ የራሱን ቀለል ያለ አሳማኝ ሊመስል የሚችል ምክንያት ይዞ ይነሳል። በቀላል ብርም ሊሆን ይችላል አሊያም በሳንቲም። ይህ ጅማሮ ግን አድጎ በጊዜ ሂደት ያ ሰው ሊወጣው የሚያስቸግረው ውስብስብ ችግር ውስጥ ይገባል። በቁማር ሱሰኛ የሆነ ሰው ከዚህ ሱስ ለመውጣት ሊያደርጋቸው የሚገቡ ነገሮች ዘርዝረን እንመልከት። አንደኛ ማወቅ፣ ችግሩን ማወቅ ወይም የችግሩ መታወቅ ማለት ግማሽ መፍትሄ ተገኘ ማለት ነው። አንድ የቁማር ሱሰኛ የሆነ ሰው በምን ያህል ጊዜ እንደሚቆምር ካልቆመረ በራሱ ላይ የሚስተዋሉ ባህሪ ለውጦችንና የመሳሰሉትን መገንዘብ አለበት። ችግሩ በሱ ላይ እንዳለም ማመን አለበት። ሰዎች ለምን ቤቲንግ ትጫወታለህ ሲሉት ለመዝናናት፣ ኳስ ስለሚያዝናናኝ ነው ብሎ ለሌሎችን ለመሸወድ የሚያቀርበው ምክንያት ችግሩን ለመፍታት ሲነሳ እንደማይሰራ ማወቅ አለበት። ያ ማለት ችግሩን ለመቅረፍ ሲያስብ ለራሱ ፍጹም ታማኝ መሆን አለበት። ሁለተኛ የችግሩን ወይም ደግሞ ቁማር ለመጫወት ቀስቃሽ አነሳሽ ነገሮችን መለየትና ከነሱ መራቅ ወይም ማስወገድ አለበት። ዘውትር ሁልጊዜ የስልኩን ፓተርን ልክ እንደከፈተ የቤቲንግ አፕ አይቶ ቤቲንግ ትዝ ብሎት የሚጫወት ወይም ደግሞ ለመጫወት የሚነሳ ከሆነ ያን አፕ ማጥፋት አለበት። ካስፈለገ ቁርጠኛ ከሆነም አፑን ማጥፋት ብቻ በስልክ በቤቲንግ የመጫወት ፍላጎቱን ካላቆመው ስልኩን ኢንተርኔት በሌለው ስልክም ለመተካት ሁላ መወሰን አለበት። በሌላ በኩል ደግሞ የአንድ ፍላጎት አመል ቁማርተኛ ፍላጎት ቀስቃሽ ሰው ሊሆን ይችላል። ዘውትር ሁልጊዜ ከጓደኛ ጋራ ፑል ቤት ሄደው አሲዘው ቁማር የሚጫወቱ ጓደኛ ማቾች ከሆኑ አንዱ የሌላኛውን ፍላጎት የሚቀሰቅሰው ያ ከዚህ የፑል መጫወት ቁማር ሱስ መላቀቅ የፈለገ ሰው የሌላኛውን ጓደኝነት ግድ ካለ እስከ ወዲያኛውም መተውና መርሳት የሚያደርስ ውሳኔ ሁላ መወሰን ይኖርበታል። ቀስቃሾችን፣ የቁማር ፍላጎት ቀስቃሽ ነገሮችን ለይቶ ማወቅ ያስፈልጋል። ሁሉም ስለሚለያይ አንዳንድ የጫት ሱሰኛ ኮባ ተሰቅሎ ሲመለከት ጫት መቃም ትዝ ይለዋል። አንዳንድ የቤቲንግ ሱሰኛ ደግሞ ሆቴል ውስጥ የዲኤስቲቪ ማስታወቂያ ላይ ያየው የሰከንድ የእግር ኳስ ጨዋታ የመቆመር ፍላጎቱን ሊቀሰቀስበት ይችላል። በአጠቃላይ እነዚህን የመቆመር ፍላጎት ቀስቃሽ ቁስ፣ ሰው አሊያም ቦታ ሁላ ሳይቀር ለይቶ ማወቅና ማስወገድ እጅግ አስፈላጊም ጠቃሚም ነው። ሶስተኛ ሌላው የቁማር ሱስ ያለበት ሰው ማወቅ ያለበት አንኳርና ዋናው ነገር ከዛ ቁማር የሚያገኘው ደስታ ቅጽበታዊ 2 ወይም ደግሞ 3 ደቂቃ ያህል ራሱ በጣም ቢበዛ ነው። ይህን ያህል ብቻ የሚቆይ የደስታ ስሜት መሆኑን ማወቅ መቻል አለበት። ስለዚህ ለዚህ ቅጽበታዊ ደስታ ረዥም የጭንቀትና የቁጭት ጊዜ ማሳለፍ የለብኝም ብሎ መወሰን አለበት። ይህ ብቻም አይደል፣ ያን ቁማር ለመቆመር ያሰበበትን የወሰነበትን ጊዜ በማዘግየት ትኩረቱን ወደ ሌላ ማድረግ ይኖርበታል። አራተኛ ቤቲንግ መጫወት የለመደ ሰው ቤቲንግ መጫወቱን ለማቆም ለመተው በወሰነበት ጊዜና ተግባራዊ ማድረግ ሲጀምር አእምሮውን በቀና አስተሳሰብና ቤቲንግ መቆመር ቢተው የሚያገኘውን ጥቅም በማሰብ ለበጎ እንደሆነ ማመንና ይህንንም የሚያገኛቸውን ጥቅሞች ደጋግሞ ማሰብ ይኖርበታል። ቤቲንግ ቁማር ከተው ለቤተሰቤ ጊዜ ይኖረኛል፣ ብር ማስቀመጥ ጀምራለሁ የመሳሰሉትን ምክንያቶች በማሰብ መቆየት አለበት። ይህ ካልሆነ የሰው አእምሮ ደስታን ማግኘት ለምዶ ያቺ የለመደው ደስታ ስሜት ስትቀርበት ዓለም ልጠፋ የተቃረበች ያህል አጋኖ ማስጨነቁ አይቀርም። ሆኖም ይህ ጭንቀት ጊዜያዊና የብርጭቆ ውስጥ ማዕበል መሆኑን መረዳት ይኖርበታል። የሚያልፍ ዘላለም የማይቆይ ስሜት መሆኑን ከተረዳ ስለ ቀጣዩ ማሰብ ይጀምራል። አምስተኛ በቁማር ሱስ የተያዘ ሰው ማድረግ ያለበት ነገር ጤናማ እንቅስቃሴዎችን ማድረግ ይኖርበታል። ቁማርተኛ ሰው ከቁማር ርቆ እንዲቆይ ያግዙታል። ጤነኛ እንቅስቃሴ ወይም ደግሞ አኗኗር ዘይቤ ማለት የሚከተሉት ጥቂቶቹ ናቸው። ለፈጣሪ ጸሎት ማድረግ፣ በጠዋት መነሳት ከ11 እስከ 12 ሰዓት መሃል ባለው ማለት ነው። በተመሳሳይ ጊዜ በየቀኑ ከእንቅልፍ መነሳት፣ በተመሳሳይ ጊዜ በየቀኑ መመገብ፣ በተመሳሳይ ጊዜ በየቀኑ መተኛት፣ በቂ የፀሐይ ብርሃን ማግኘት፣ ከሰዎች ጋራ በማህበራዊ ኩነቶች ለረጅም ሰዓት መሳተፍ ወይም ደግሞ መቆየት፣ ትሁት መሆን፣ ንዴትን መቆጣጠር፣ በጎ ማሰብ ማለት ነው። ስፖርት መስራት፣ ከአዲስ ሰው ጋራ ወዳጅነት መመስረት፣ ማህበራዊ ህይወት በጋራ መሳተፍ የመሳሰሉ ጥቂቶቹ ጤናማ የአኗኗር ዘይቤ ውስጥ የሚካተቱ ድርጊቶችን በየቀኑ መከወን አንድ ሰው ከቁማር ሱስ ለመላቀቅ የሚያደርገውን ትግል የሚያግዙ ናቸው። ከቁማር ጋር በተያያዘ የሚፈጠሩ ችግሮች ብዙ ቢሆኑም የቆዩ ስር የሰደዱ ቢሆኑም ቁማሩ ያደረሰው ችግር ጉዳቱ ብዙ እጅግ በጣም ብዙ ቢሆንም ከዚህ ችግር ተላቆ የተሻለ ሰው መሆን ይቻላል። ደግሞም ብዙዎች አድርገውታል። አንድ ሰው ከዚህ ችግሩ ለመላቀቅ ሲነሳ በዙሪያው ያሉ እውነት ወዳጁ የሆኑ ሰዎች ሊያግዙት ይገባል። ሲያግዙትም ይስተዋላል። በሌላ በኩል ደግሞ በዚህ የቁማር ሱስ ችግር ውስጥ አንድ ሰው ቢቆይ በተዘዋዋሪም ሆነ በቀጥታ ተጠቃሚ የሚሆኑ ሰዎች የተለያዩ ከእውነታ የራቀ ግን እውነት የሚመስል ንግግሮችን በመናገር ያ ሰው በዛ ቁማር ሱስ ሽክርክሪት ውስጥ እንዲቆይ ሊያደርጉት ሲሞክሩም ሲያደርጉትም ይስተዋላል። እነዚህ አደገኛ ሰዎች ከሚያወሯቸው ወሬዎች ጥቂቶቹ የቁማር ሱሰኛ የሆነ ሰው ቢተውም እንኳን ይመለስበታል። ከአሁን በኋላ
የቁማር ሱስ ትተህ ምን ልትለውጥ? ጓደኞች እንደው ትተው ብዙ ተለውጠዋል። ቤቲንግ እኮ ለመጫወት ብዙ ብር አያስፈልግም። እስኪ ቤቲንግ ተጫወተ ምን ጎደለብህ? ምን ያህል አጎደለብህና ነው? የመሳሰሉ አደገኛ ንግግሮችን በመንዛት ያ ሰው ከቁማር ሱስ ለመላቀቅ ያሰበው ሰው ላይ ተጽዕኖ ሊያሳድሩና እንቅፋትም ሊሆኑ ይችላሉ። ቁማር እንደምትጫወት እያወቀ ለሌላ ዓላማ ብሎ ብር በመስጠት ለቁማር በተዘዋዋሪ የሚጋብዝን ሰውስ ምን ትሉታላችሁ? ለዛሬ ያበቃው። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። አሜን። ሰላም ሁኑ።